በያላችሁበት ሰላምታችን ይድረሳችሁ። ጌታን እጅግ አድርገን እንባርካለን። ስለዚህ ቀን ስሙ የተባረከ ይሁን። አሜን ሃሌሉያ። ዛሬ ዶንት ጊቭ አፕ፣ ተስፋ አትቁረጡ። አሜን። እግዚአብሔር በራሱ ሰዓትና በራሱ ጊዜ ይመጣል። ጸሎት ደግሞ ኃይል አለው። ጸሎት የመስራት ኃይል አለው። እግዚአብሔር ይባረክ። የጸለያችሁትን ጸሎት ሁሉ እንደተቀበላችሁ ቁጠሩት። ሃሌሉያ። በጸሎት ውስጥ ታላቅ ኃይል አለ። አባቶቻችን ሉቃስ ላይ ስትመለከቱ ጸሎት ተሰምቷል አለው። ሃሌሉያ። የጸለይነው ጸሎት እግዚአብሔር በጊዜውና በሰዓቱ መጥቶ ይመልሳል እንጂ ጸሎታችን ተሰምቷል። እግዚአብሔር ጸሎትን ይሰማል። ሃሌሉያ። ጸሎትን ይሰማል። የሚመጣበት መንገድ በራሱ ሰዓት ይመጣል እንጂ ይሰማል። የእስራኤል ሕዝብ ተጨንቆ ድምፁን ከፍ አድርጎ ለ430 ዓመት ተገዝቶ እያለ ሲጮ እግዚአብሔር ሰማው። እግዚአብሔር ድምፁን ሰማ፣ ለሕዝቡ ወረደ ይላል እግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እግዚአብሔር ጩኸትን ይሰማል። ሃሌሉያ። እግዚአብሔር ሰምቶ ይመልሳል። እንዲህ አይነት አምላክ ነው። እንዲህ ድንቅ አምላክ ነው። ሃሌሉያ። እናመሰግናለን አምላካችን። ስለዚህ የምትጸልዩትን ጸሎት እንደተቀበላችሁ ቆጠሩ፣ እንደተሰራ there is a time እግዚአብሔር የሚመጣበት የእግዚአብሔር የራሱ የጉብኝቱ ሰዓት አለ እንጂ እግዚአብሔር በጊዜውና በሰዓቱ ሁሉን ውብ አድርጎ ይሰራል። ሁሉን ውብ አድርጎ ይሰራል። ጌታ ይባረክ። ግን እነዚህን ጸሎቶች መጠበቅ፣ እግዚአብሔር የተናገረውን ጸሎት መጠበቅ ብዙ ጊዜ ተስፋ ያስቆርጣል። የብዙዎቻችን ችግር ምንድነው ብትሉኝ፣ መጠበቅ ብዙ ቻሌንጅ አለው። ብዙ ሰው በመጠበቅ ውስጥ ነው ተስፋ የሚቆርጠው። እነ አስቴር ሲጸልዩ፣ እነ መርዶኪዎስ በብርቱ ሲጸልዩ ሰማያት አሎ ሆነ፣ ሰማያት ተከፈቱ። እግዚአብሔር ታሪክን ገለበጠ፣ ነገሩ ተገለበጠ ይላል። አይሁድ ላይ ሊሰለጥኑበት ባለበት ጊዜ አይሁድ በጠላቶቻቸው ላይ ሰለጠኑ። አስቴር ወደ ንጉሱ የገባችው ቁንጅናዋን ይዛ አይደለም፣ ውበቷን ይዛ አይደለም። የሚገርሙ ውበት አምና አይደለም። 3 ቀን ማንም ሰው እንዳይበላ ይጸል፣ እኔ ወደ ንጉሱ ገባለሁ አለች። በዛ ውስጥ ኃይል እንዳለ ታውቃለች። በዛ ውስጥ እግዚአብሔር ክብር እንዳለ ታውቃለች። ያን ስላወቀች እንደዛ አለች። በቃ ኃይል አለ በጸሎት ውስጥ። ወደ ንጉሱ ስትገባ የሚገርመኝ ነገር፣ ወደ ንጉሱ ስትገባ እሷ ህዝቧን ይዛ ነው፣ ትውልዷን ይዛ ነው የገባችው። ንጉሱ ግን ምን አላት? ከንግስናዬ እኩሌታ። ይህ ሰውዬ ንጉስ አርጤክስስ በ127 አገር ላይ የሚገዛ ንጉስ ነው። ግን የት ጋ እንደሆነ ኃይሉን ታውቀዋለች። እንደ ድሮ ለቁንጅና ውድድር እንደምትሄደው አይደለም ሄደችው። ይሄኛው ጸሎት ያስፈልገዋል አለች። ይሄ ዝም ብሎ በሩ አይከፈትም፣ ዝም ተብሎ ንጉስ ጋር ዘዋ አይባልም አለች። እንጹም አለች፣ እንጸልይ አለች። ታውቀዋለች የት ጋ እንደሆነ፣ ጸሎት ኃይል እንዳለው ታውቃለች። በእግዚአብሔር ፊት ሲጸልዩ ንጉስ ግማሹን ንግስናዬን ሰጥሻለሁ አላት። ኧረ እኔ ህዝቤ ነው፣ ንግስና ጋር አይደለም የመጣሁት፣ የህዝቤ ጉዳይ የህዝቤን ይዤን የመጣሁት። ዛሬም የጸለያችሁትን ጸሎት እንደተቀበላችሁ ቁጠሩ፣ እመኑ። ሃሌሉያ። ጸሎት ሰማያትን ይከፍታል። ሰማይ ለእኔና ለእናንተ ያዘለውን አሎክ ያደርጋል። ሃሌሉያ። ኢየሱስ ጌታ ነው። ጊዜ ሊወስድ ይችላል፣ ሰዓት ሊወስድ ይችላል። ኢየሱስ ጌታ ነው። ብዙ ተስፋ ሊያስቆርጣችሁ፣ ለዛ ነው ተስፋ አትቁረጡ ያልኳችሁ። ጠብቁት፣ እግዚአብሔርን ጠብቁት። ዕንባቆም በመጠበቂያዬ ላይ ነው ያለው። ሃሌሉያ። በመጠበቂያዬ ላይ አምላኬን እጠብቀዋለሁ፣ እግዚአብሔር እስኪፈርድልኝ እስኪመጣ። ሃሌሉያ። እኔ በሱ ደስ ይለኛል፣ በመጠበቂያ ላይ እሱን እጠብቀዋለሁ። እግዚአብሔር ይመጣል። ተስፋ አትቁረጡ። የጸለይነውን ጸሎት ሁሉ እግዚአብሔር በሰማይ ያለው ፍቃድ በምድር ይሁን እያልን እየተስማማን ኢን አግሪመንት ፕሬየር ጸልየናል። እግዚአብሔር ይሰማል። ሃሌሉያ። ይሰማል እግዚአብሔር። ነገርን ይገለብጣል፣ ታሪክ ይገለበጣል። ሃሌሉያ። ስለዚህ በፍጹም ተስፋ አትቁረጡ። ይህን የሚያባብል የእግዚአብሔር ቃል እናገርና አብረን እንጸልያለን። ጌታ ይባረክ። ኢሳይያስ ላይ እግዚአብሔር በልባችን ያስቀመጠው ኢሳይያስ ምዕራፍ 41 እና 40 ነው። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለ? እንዲህ ስለምን ትናገራለህ? እግዚአብሔር መጥቶ ለልቡ ነው የሚያወራው፣ ወደሱ ተጠግቶ ነው የሚያወራው። ሃሌሉያ። ጌታ እኮ ቅርብ ነው ይላል። ጌታ ቅርብ ነው። በነገር ሁሉ በምልጃ ከምስጋና ጋር በጸሎት ልመናችሁን አስታውቁ እንጂ በአንዳች
አትጨነቁ። ኢየሱስ ጌታ ነው። በፍጹም አትጨነቁ። ለምን አለው? ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ለምን ትላለህ? ለምን እንዲህ ትናገራለህ? አላወክም? አልሰማህምን? እኔ እኮ ሃሌሉያ! እንዴት አይነት የፍቅር አምላክ ነው ኢየሱስ! እኔ እኮ ልዩ ነኝ። ሃሌሉያ! ለልብ ነው መጥቶ የሚናገረው እሱ። የልብን ያውቃል፣ የልብን ጩኸት ያውቃል። ሃሌሉያ! አላወክምን? ኢየሱስ ጌታ ነው። አልሰማምን? እግዚአብሔርን ያምላክ የምድር ዳርቻ ፈጣሪ ነኝ። አይደክምም፣ አይታክትም፣ አልታክትም፣ ማስተዋሉም አይመረመርም። ለደካማ እኮ ኃይልን ይሰጣል። ኢየሱስ ጌታ ነው። ጉልበት እኮ የሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱ ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ። ሃሌሉያ! አይታክቱም፣ ይሄዳሉ፣ አይደክም። ከእግዚአብሔር ጋር ኢንካውንተር ሲያደርጉ እግዚአብሔርን ኤክስፔክት የሚያደርጉ የእግዚአብሔርን የጉብኝት ቀን የሚጠብቁ ኃይላቸው ይታደሳል። ልትደክሙ ትችላላችሁ፣ ልትዝሉ ትችላላችሁ። የጽዮን ተጓዦች አይደለን? የህይወት ውጣ ውረድ ሊያደክመን ይችላል፣ ሊያዝለን ይችላል፣ ተስፋ ሊያስቆርጣችሁ ይችላል። አይናችሁን ሁሉ ከእግዚአብሔር ልታነሱ ትችላላችሁ። በብዙ ለምን አነሳችሁ አላችሁ፣ ግን ለምን ተስፋ ቆረጥክ? እኔን እያለ ራሱን ኤክስፕሌን ያደርጋል። ይሄ ጀንትል የሆነ አምላክ ነው ያለን። የሚገርም አምላክ ነው ያለን። ድንቅ አምላክ ነው ያለን። የሚወድ ጌታ ነው ያለን። አልሰማምን? በፍጹም ተስፋ አትቁረጡ። ለጠላት እድል ፈንታ አትስጡት። እግዚአብሔር ኃይላችሁን የሚያድስበት ጊዜ አለ። ተስፋን የሚያድስበት ጊዜ አለ። የሱ ፐርፌክት የሆነችው የጉብኝት ጊዜ አለ። ዛሬ በመጠበቂያችሁ ላይ ጠብቁት ጌታን። ሕዝቤን አጽናኑ ነው ያለው ጌታ። ያጽናናችኋል። እግዚአብሔር ይመጣል። ዜር ኢዝ ኤ ዴይ እግዚአብሔር የሚመጣበት ታሪክን የሚገለብጥበት ጊዜ አለው እግዚአብሔር። ሃሌሉያ! ይመጣል የኔ ጌታ። የራሱ ሰዓት ነው። ብዙዎች ፈረስትሬት አድርገዋል። መጽሐፍ ላይ አብርሃምን ስትመለከቱት በራሱ መንገድ ሁሉ ሄደ። እግዚአብሔርን መጠበቅ ተስፋ አስቆረጠው። ተስፋ አስቆርጦት ወደ አጋር ገባ። እግዚአብሔር እሱ አይደለም መንገድ ያለ፣ የኔ መንገድ የተለየ ነው፣ እኔን ጠብቀኝ አለው። ሃሌሉያ! እግዚአብሔር ፐርፌክት በሆነው ሰዓት ወደ እሱ ህይወት መጣ። ሃሌሉያ! እግዚአብሔር በራይት ታይም ወደ እናንተ ህይወት ይመጣል። አይዘገይም ጌታ። የሱ ሰዓት ደግሞ ጥሩ ነው። ወዲም ካላለን በራሱ ሰዓት እግዚአብሔር ይሰራል። ሃሌሉያ! ይመጣል። ያንን የተንሰፈሰፈለትን ልጁን ሰዋልኝ ስለው ሰጠው። ለምን? እግዚአብሔር በውስጡ እየሰራ ያለው ነገር አለ። ማንነቱን እየሰራ ነው። ራሱን እየሳለ ነው። ኡርን ያንን የድሮ አመለካከቱን ከውስጡ እያወጣ እግዚአብሔር እየተገለጠለት ለአብርሃም ሳቹሬት ያደርገዋል። ውስጡን ያሞቀዋል። በፕሮሚስ ታያለ የሰማይ ከዋክብትን የምድር አሸዋን ተመልከት፣ እንደዚህ ያበዛሃለሁ ይለዋል። ልጅ ግን የለም። ተስፋ ተቆርጧል። እዛ ቤት ውስጥ ሳራም ባዶ ሆናለች። ወይን ይላል። መቼ ኢየሱስ ጌታ ነው። ኤሌዘር ሊወስደኝ ነው ብሎ ይሄ የተስፋ የቆረጠ ሰው ንግግር ነው። ኤሌዘር ሊወስደኝ ነው፣ ሊወርሰኝ። እሱ አይወርስግም። ከወገብ የሚወጣው ነው የሚወርስ። ዌይት ዘ ሎርድ። ሃሌሉያ! እግዚአብሔርን ጠብቀው። እግዚአብሔር ራሱ ፐርፌክትና ትክክለኛ በሆነው ሰዓት ይመጣል፣ ይጎበኛል፣ ይዳስሳል። ሃሌሉያ! ልክ የእግዚአብሔር ሰዓት ሲመጣና ቤታቸው ሳቅ ካረገ በኋላ ልጅን ስጠኝ ሲለው ሄሪጎ እንካ አለው። ለምን? እግዚአብሔር በውስጡ የሰራው ስራ አለ። በመጠበቅ ውስጥ እግዚአብሔር የሚሰራው አለ። ከሱ ጋር ኢንቲሜት ትሆናላችሁ። አይታችሁ የማታውቁትን፣ ተለማምዳችሁ የማታውቁትን የእግዚአብሔርን ክብር በህይወታችሁ መለማመድ ትጀምራል። ግን እግዚአብሔር እኮ ይመጣል። ግን እግዚአብሔር ተናግሯችኋል ወይ? ሎርድ እሱ የተናገረው ከመፈጸም አይቀርም። ብሊቭ ሚ ይመጣል የኔ ጌታ። መጽሐፍን ባለፈው ስንመለከት ስለ ዮሴፍ ታሪክ ዮሴፍ አይመስልም፣ የሄደበት መንገድ አይመስልም። ይሄ ትዕግስት አስጨራሽ መንገድ፣ ይሄ ተስፋ አስቆራጭ መንገድ፣ የምድረ በዳ ህይወት፣ የስደት ህይወት፣ የመከራ ህይወት የበዛበት የማይመስል ለካ መገፋቱም ወደ ፍጻሜው ነው። ሃሌሉያ! ሲገፋ ለካ የተገፋው ወደ ፍጻሜው ነበረ። ኢየሱስ ጌታ ነው። ብትገፉም ሄዳችሁ ወደ ፍጻሜያችሁ ነው። ኢየሱስ ጌታ ነው። ወደ ፍጻሜያችሁ ነው። ስትገፉ ወደ ፍጻሜያችሁ እግዚአብሔር ወዳየላችሁ። አይመስልም፣ መንገዱ አይመስልም፣ የዮሴፍ መንገድ አይመስልም፣ እየሄደበት ያለበት መንገድ እግዚአብሔር መጥቶ የሚከብርበት መንገድ አይመስልም። ተስፋ አስቆራጭ መንገድ፣ ትዕግስት አስጨራሽ መንገድ። ከሁን ደግሞ ከአባቱ ቤት አውጥተው ከሸጡት በኋላ ያ መንገድ
ተስፋ እንዳትቆርጡ። ዌት ዘ ሎርድ። እግዚአብሔር ይመጣል። ወደ ግብፅ ሲሄድ ይመስላል፣ ያለቀ ይመስላል። በወንድሞቹ መካከል የሚፈጸም ይመስላል። እዛው ያሉበት ቦታ ትንቢቱ የሚፈጸም ይመስላል። ህልሙ የሚፈጸም ይመስላል። እናንተ ያላችሁበት ነገር አይ ቲንክ ከህልሜ እየራኩ ነው፣ ከትንቢቴ እየራኩ ነው፣ እግዚአብሔር ከተናገረኝ ነገር እየራኩ ነው እየሄድኩ ያለሁት። መገናኘት አልቻልንም። እኔና ራእይ፣ እኔና ህልሜ እየተራራቀ ነው ያለው፣ በጣም እየራቀ ነው ያለው ልትሉ ትችላላችሁ። ግን ወደ ፍጻሜ እግዚአብሔር እያስቸኮለው ነው ይመስላል። ወደ ግብፅ ሲሸጥ፣ ወደዛ መንገድ ሲጣል ይመስላል። የፖቲፋራ ሚስት ዋሽታ ወደ እስር ቤት ስታስገባው ይመስላል። ይሄ ትዕግስት አስጨራሽ ህይወት፣ ይሄ ተስፋ አስቆራጭ መንገድ። ሃሌሉያ! እግዚአብሔር ግን ሃሌሉያ ከዮሴፍ ጋር ነበረ ይላል። እሱ ከእናንተ ጋር ካለ በቂ ነው፣ በቂ ነው። የትም ሁኑ፣ እሱ ከእናንተ ጋር ካለ ብሊቭ ሚ በቂ ነው። ያለሽን ትወርሻለሽ፣ ያለህን ትወርሳለህ። የተናገረንን እውን ሆኖ በህይወታችን ላይ እናየዋለን። የተስፋው ቃል ይፈጸማል በህይወታችሁ። ኢየሱስ ጌታ ነው። ዌይት ዘ ሎርድ። ለዛ ነው ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ ይላል። ሃሌሉያ! ዌይት ዘ ሎርድ። ከእግዚአብሔር ሀሳብ እንዳትወጡ ጠብቁት። እግዚአብሔርን ባቆም እንደጠበቀ ጠብቁ። ትዕግስት አስጨራሽ መንገድ እየሄዳችሁ ነው። ግድ የለሽም ጠሩዬ፣ እኔ የሚሄድበት መንገድ ትዕግስት አስጨራሽ ነው። አይመስልም ከኔ ጋር የሚገናኝ አይመስልም። ከሀሳቤ ጋር እግዚአብሔር ከተናገረው ጋር ከራዩ ጋር የሆነው ካለው ጋር እግዚአብሔር ከሰጠኝ ፕሮሚስ ጋር በዘመናት መካከል ከልጅነቴ ከነገረኝ ጋር አይገናኝም ልትሉ ትችላላችሁ። ዘሬ እግዚአብሔር የሚያገናኝበት ቀን አለ። ዮሴፍ ሲገፋ ለካ ወደ ፍጻሜው ነው የተገፋው። እስር ቤት ሲገባ፣ እዛ ግዞት ቤት ሲጣል ያለቀ ይመስላል፣ የተዘጋ ይመስላል። ያንቺ ታሪክ የሞተ ይመስላል። አለቀ፣ ተዘጋ አለሽ ጠላት። የክብር ቀን አለ። ኢየሱስ ጌታ ነው። ተዘጋ አለ። ጸልዩ። ጸሎት ውስጥ ኃይል አለ ምላችሁ። ለዛ ነው ስትጸልዩ እሱ በጣም ከእግዚአብሔር ጋር ኢንቲሜት ነበረ። ይሄንን አለ በእግዚአብሔር ፊት አላደርገውም አለ። እዛ ጋም ወንድሞቹ ጨርቁን የወሰዱት፣ እዚህ ጋም ሲመጣ ጨርቁን ነው የጠለላት። መጨረሻ ላይ ግዞት ቤት ወደቀ። ማንም ዞር ብሎ ላየው የማይችልበት ወዳጅ ዘመድ በሌለበት ሊያመጣልኝ ይችላል፣ ሊያወጣኝ ዋስ ሊሆን እንዲህ አይነት ሲቹዌሽን ውስጥ ገብታችሁ ታውቃላችሁ? በጣም እነዛ ሁሉ ወንድሞች እያሉት አባት እያለው ያ ሁሉ ፋሚሊ እያለው ብቸኝነት ተሰምቷችሁ ያውቃል? ማንም ሰው በምድር ላይ እናንተ ብቻ ኤግዚስት ያደረጋችሁ ቀን ተሰምቷችሁ ያውቃል? የእግዚአብሔር ሀሳብ ነው እሱ። ባይዘው እሱ ጀርኒው ነው፣ የእግዚአብሔር መንገዱ ነው። ብቸኛ ሆነ። በቃ እዛ ግዞት ቤት ሲጣል ብቸኛ። እነዛ ወንድሞቹ አባትየው ፋሚሊው አሰበ። በቃ ማን ሊያወጣኝ ይችላል ከዛ ውስጥ አለ። እግዚአብሔር አልኳችሁ፣ እግዚአብሔር ከተናገረው ነገር ከእናንተ ህይወት የሚወድቅ የለም። ኦን ሂስ ራይት ታይም፣ በእግዚአብሔር ታይም ሁሉ ውብ ሆኖ ይሰራል። ሃሌሉያ! ትልቁ መጠበቁ ነው። ትልቁ መታገሱ ነው። እዛ ጋር ያለቀ ይመስላል። ግን ወይኔ እግዚአብሔር ታይም ሲመጣ ዮሴፍን ምን አደረገው ይላል? አስቸኮለው። ንጉሱ መጥቶ አስወጡት አለ። በቃ ካለው የመከራክ መንገድ በቃክ፣ ያ የተስፋ መቁረጥ ጉዞ በቃክ፣ ያ የብቸኝነት ዘመን በቃክ፣ ያ የመንከራተት ዘመን በቃክ፣ ያ ምድረ በዳ በቃ አለ እግዚአብሔር። ናውጣ። እግዚአብሔር እንዲህ ነው የሚመጣው ወደ ህይወታችን። ያዕቆብ በምን ውስጥ እንዳለፈ አናውቅም። በጣም በብዙ ነገር ውስጥ አልፎ ሊሆን ይችላል። ያዕቆብ በጣም ተስፋ ቆርጦ እዛ ውስጥ ነው እግዚአብሔር መጥቶ የሚናገረው። ለምን እንደዚህ ትናገራለህ ብሎ ራሱን ኤክስፕሌን ማድረግ ጀመረ። የኔ ውድ ይላል። በቃ የኔ ምርጥ፣ የኔ ልጅ። ሃሌሉያ! እግዚአብሔር ነው ተስፋ። ጌታን ተስፋ አርጉት። ሲያልቅ ይጀምራል። ተስፋ በቃ እዚህ ጋር ተዘጋ ስትሉ እግዚአብሔር አዲስ በርን ወገግ አርጎ ይከፍታል። እንደዛ እኮ ነው የሆነው በዮሴፍ ህይወት። ተዘጋ፣ ንጉሱ አስቸኮለው ይላል።
እሱ ብቻ አይደለም፣ አባቱንም አጽናናው። እናንተ የመጽናናት ዘመን አለ፣ ተስፋ የመታደስ ዘመን አለ። በቤትሽም ጉብኝት ጊዜ ይመጣል። የእግዚአብሔርን ጊዜ ብቻ መጠበቅ ነው። ለዛ ነው ለምድራችን እጸልያለሁ እላለሁ። ለምድሬ ምንም ቃል አላወጣም። ለምድሬ እጸልያለሁ። እግዚአብሔር ኢትዮጵያን ይጎበኛል። እግዚአብሔር ኤርትራን ይጎበኛል። ይመጣል እግዚአብሔር። ሃሌሉያ ዜር ኢዝ አ ዴይ። አሁንማ አለቀ፣ አሁንማ ተዘጋ። ልክ እንደ ዮሴፍ፣ ልክ ግዞት ቤት እንደገባው ነገር ሁሉ ያለቀ መስል የኔ አምላክ ይመጣል። ሃሌሉያ። ምንም በር አይዘውም እሱ። ምንም ነገስታት አይዙትም፣ አለቆች አይዙትም። እሱ ሰተት እያለ በተዘጋ ቤት ውስጥ መምጣት ይችላል። የነገስታትን ልብ ሽፍት ያደርጋል። እናንተ ሲጸልዩ እኮ ነው፣ እነ መርዶክዮስ ሲጸልዩ ንጉሱ እንቅልፍ አጣ። ንጉሱ መጽሐፉን ስትመለከቱት ንጉስ እንቅልፍ አጣ። ኢየሱስ ጌታ ነው። መጽሐፍ አስቴር ላይ እንደሚል ታውቃላችሁ? መጽሐፍ አስቴር ምዕራፍ 6 ላይ በዛ ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሥ ትንቢት ተነበበ። ደጁንም ከሚጠብቁ ከንጉስ ዳንጀርቦች ሁሉ ገበታና ታራ እጃቸውን በንጉስ በአርጤክሲስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምክርና በጎነት ተደረገለት አለ። ንጉስም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉ። ንጉስም በአዳራሹ ማን አለ አለ። ሐማ ባዘጋጀው ግንድ ላይ መርዶክዮስን ለመስቀል ለንጉስ ይነግር ዘንድ ወደ ንጉስ ቤት ወደ ውስጠኛው አዳራሽ ገብቶ ነበረ። የንጉሱም ብላቴናዎች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሱም ይግባ አለ። ሐማም ገባ። ንጉሱም ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉስ ከኔ ይልቅ ማንንም ሊያከብር ዘንድ ይወዳል አለ። ሐማም በንጉሱ እንዲህ አለው፣ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል። የንጉስ የለበሰው የክብር ልብስ፣ የንጉስ የተቀመጠበት ፈረስ ይምጣለት። የንጉስም ዘውድ በራሱ ላይ ይደረግ። ልብሱንም ፈረሱንም ከነ ንጉስ አዛውንት በዋነኛው እጅ ያስረክቡት። ንጉስም ያከብረው ዘንድ የሚወደው ሰው ያልብሱት። በፈረሱም ላይም አስቀምጠው በከተማይቱ አደባባይ ያሳልፉት። በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገራሉ። በጠላታችሁ ፊት ለፊት እግዚአብሔርን ነው የሚያደርገው። ኢየሱስ ጌታ ነው። አዋጅን እንዲያርጎ ነው ጌታ የሚገለብጠው። የእሱ ሰዓት ሲመጣ ሲጸልዩ እንዲህ ታሪክ ሆነ። ኢየሱስ ጌታ ነው። አስቴርና መርዶክዮስ በእግዚአብሔር ፊት ይጸልዩ ነበረ። ድምፃቸውን አንስተው ይጸልዩ ነበረ፣ ይጾሙ ነበረ። እግዚአብሔር እንደዚህ ነው ወደ ነገስታት ቤት የሚገባው። ስትጸልይና ስትጾሙ ነው እኮ ከንግስና እኩሌታ ናት። ለማንም አለም። ንጉስ አርጤክስስ በ127 ሀገር ላይ የሚገዛ እናንተ ጸሎት የሚሰራው ኃይል ፓወርፉል ነው። በጊዜውና በሰዓቱ እግዚአብሔር ሁሉን ውብ አድርጎ ይሰራል። እዚህ ጋር ስትመለከቱ እነ አስቴር የጸልዩ ነበረ። የእግዚአብሔር ታይም ሲመጣ ንጉስ እንቅልፍ አጣ ይላል። ንጉስ ደግሞ የሚገባው በራሱ በጠላቱ ላይ ነው። ጠላቱን የት ማን ያለው ሲል እንቅልፍ አጥቶ ለንጉስ መዛግብትን እንዲያገላበጥ እግዚአብሔር አደረገ። መጽሐፍ ይገላበጣል እግዚአብሔር በቃ። ስለዚህ ሰውዬ ስለታወጀበት ስለ መርዶክዮስ ስለ አይሁድ መጽሐፍ ይገላበጣል እግዚአብሔር። ሲገላበጥ እሱ የሰራው ስራ መልካምነቱ ያደረገው ነገር ንጉስ አስተዋለ። ታዲያ ይህን አድርጎ የተደረገለት ነገር አለ ሲል ምንም የለም አሉት። አምጡት። ማን አለ በወሎሉ ላይ ሲባል ጠላቱ ሐማ ያዘጋጀውን ለመርዶክዮስ ጠላት እንዲህ ይውላችሁ ያዘጋጀው ጉድጓድ ውስጥ እግዚአብሔር ራሱን ነው የሚያስገባው። ራሱን ያስገባዋል። ጠላታችሁን ራሱን ያስገባዋል። ማቅ ለብሶ ደነገጠ። እናንተ ደነገጠ። መርዶክዮስ ይሄን አላሰበም። ተስፋ ቆርጦ ነበር። እግዚአብሔር ይሰራል ማይዴር። የራሱ ሰዓት አለ። እግዚአብሔር የሚመጣበት ሰዓት አለ። የእግዚአብሔር የራሱ የጉብኝት ጊዜ አለ። ያ ሰዓት ሲመጣ መርዶክዮስ ሲያስጠሩት ምን ሊያደርጉ ነው አለ። መርዶክዮስ ምን ተደረገም? እሱ ማቅ ለብሶ አስቴርን የሚጠብቀው
አስቴር ገብታ ያን እንደምታደርግለት ነው የሚጠብቀው። he never expected ያንን ይሆንልኛል ብሎ በፍጹም አልጠበቀም። እግዚአብሔር ሰርፕራይዝ አደረገው። በቀመጡ ምን እየሆነ ነው? ምን እየሆነ ነው? ና ሲባልና ኢማጂን እናንተ የንጉሥ አክሊል ትላንት ስነግራቸው ነበር ለቅዱሳን። የንጉሥ አክሊል ቀላል እንዳይመስላችሁ። ዘውዱ እዚህኛ ሀገር ንጉሶች ስላሉ እኔ በደንብ አውቃለሁ። ለማንም አይጫንም የንጉሥ ዘውድ ለማንም። እግዚአብሔር ያከብረው ዘንድ ለወደደው እንዲደረግለታል። ኢየሱስ ጌታ ነው። ንጉሥ ያከብረው ዘንድ ለወደደው ምን ይደረግለታል አለው። የንጉሥ ካባ የንጉሥ ፈረስ ላይ ይቀመጣል። እንዲህ ነው ጸሎት፣ እንዲህ ወደ ነገር። ለዛ ነው የምላችሁ እኔ ስለ ሀገሬ እግዚአብሔር ፓርላማ ይገባና የሰውን ልብ ሽፍት ማድረግ ይችላል። ኢየሱስ ጌታ ነው። ያን መስራት ይችላል። ያ መለወጥ ይችላል። እግዚአብሔር ይገባል። የኔ ጌታ የማይገባበት ቦታ የለም። መርዶኪዎስ በዛ ሰዓት ላይ በጾም ጸሎት አይሁድ ሁሉ ሊጨፈጨፉ አዋጅ በወጣበት ሰዓት ይጸልዩ ነበረ። ኢየሱስ ጌታ ነው። እግዚአብሔር ጣልቃ ገባ። መዛግብትን አገላበጡ። መዛግብቱ ሲገላበጥ መርዶኪዎስ ተገኘ። ና ተባለ። መርዶኪዎስ ምን እየሆነ ነው አለ መርዶኪዎስ። ዋስኮንጎን ኢየሱስ ጌታ ነው። እንደዚህ ያልጠበቃችሁትን ነገር እግዚአብሔር ይባረክ። በዘመናችሁ ያልጠበቃችሁትን ነገር ፀሐዬ እንደዛ አይደል ያደረገልሽ ጌታ? የስ በእውነት በዘመኑ ያልጠበቀችሁን ትላንት ስትናገር ስትጽፈው ነበርና ትላንት አስታውስ ነበር። በዘመኑ ያልጠበቀችውን አባትየው ሞቷል ተብሎ ለዘመናት ለ38 ዓመት ይመስለኛል። አዎ ለ38 ዓመት ቤተሰቦች መርዶ ተነግሯቸው ሞቷል ተብሎ ሁሉ ነገር አልቆ በ38ኛው ዓመት እግዚአብሔር ይኸው ታሪክን ሰርቶ በቤታቸው አባቷን አየችው። ይሲ እግዚአብሔር ሰርፕራይዝድ። ያላሰባችሁት ያልሞተ በህይወት ይመጣል። የእግዚአብሔር ተስፋ ይፈጸም ዘንድ ግድ ነው። ጌታ ካለ ቃል ከወጣ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ። ይሆናል ጌታ የተናገረው። ያዕቆብ ያንን የዮሴፍን ታንጀብል የሆነ ልብስ ሰጥተውታል። በደም የተለወሰ ሞቷል ተብሎ ታንጀብል የሆነ ነገር ሰጥተውታል በእጁ። እሱን ይዞ ጠላት ያው ሞቷል ልጅ ብሎት ነበር። ለዛ ነው ያልኳችሁ እግዚአብሔር ያለው በሰዓትና በጊዜው ይመጣል። ሃሌሉያ! እግዚአብሔር ይባረክ። አልሞተም። ሳይሞት የእግዚአብሔር እጅ ቀደመች። ያዕቆብ ይጠብቀው ነበር ይላል። ያዕቆብ ያስበው ነበረ ይፈጸም ዘንድ። ልጁ ሲናገር ታዲያ እኛና አባትና እናት መተልን ሰግድልን ብሎታል። ግን ሁለተኛውን መልእክት ህልም ከተናገረ በኋላ ዮሴፍ መጽሐፉን ሄዳችሁ ዘፍጥረት ስትመለከቱ አባቱ ግን ይጠብቀው ነበር ይላል። የሚጠብቀውን ያ በህይወቱ ሳይፈጸም አትሞትም አለው። በቃ ያ የሞተ ነገር በእጁ ላይ ቢይዘው እግዚአብሔር መጣ። በቃ ሃሌሉያ! ያዕቆብ ያን የሞተ ነገር ቢይዝም የሰረገላ ድምፅ ተሰማ። ኢየሱስ ጌታ ነው። ከቸል እያለ ሰረገላ መጣ። ደረሰደ። በቃ ያ የሞተውን ነገር እግዚአብሔር ተስፋ ሰጠው። ሃሌሉያ! እንደገና ደስታ። የያዕቆብ ነፍስ ታደሰች ይላል። ከጠበቃችሁት እግዚአብሔር ይመጣል። ዌይት ዘ ሎርድ። እግዚአብሔርን ከጠበቅ ነው እግዚአብሔር ይመጣል። ሃሌሉያ! በፍጹም ተስፋ አትቁረጡ። ጠላት ምን አይነት ሁኔታ ውስጥ እንዳስቀመጣችሁ አላቅም። ተስፋ እንዳትቆርጡ። ድምፅ ይመጣል። ያዕቆብ የሞተ ነገር በእጁ ታንጀብል ሞቷል ተብሎ በእጁ ተሰጥቶታል። አምኗል እንደሞተ። በእርግጥ ሄዳችሁ ስትመለከቱ እኮ ልክ መጥቶ ሞቷል ብለው ሲሰጡት በእርግጥ ልጄን አውሬ ቦጫጭቆታል ብሎ አለቀሰ። አሳመነው ጠላት። ሞቷል ያንቺ ነገር ካለ እግዚአብሔር ካላለ የሚሞት ነገር የለም። እግዚአብሔር በቃ ካላለ ያንቺ ነገር አይበቃም። ኢየሱስ ጌታ ነው። እግዚአብሔር በቃ ከዚህ በኋላ አታልፉም ካላለ የለም። በቃ እግዚአብሔር ያለው ብቻ ነው ባንቺ ሕይወት። ከእግዚአብሔር ላይን ላይ አትውጡ። ከእግዚአብሔር ሐሳብ አትውጡ። ከፈቃዱ አትውጡ። ከሐሳቡ አትውጡ። አስጨናቂ ነገር በሕይወታችሁ ሊመጣ ይችላል። ተስፋ አስቆራጭ ነገር አትውጡ። አብርሃም ዋጋ ከፈለበት እንጂ ቢወጣም እግዚአብሔር ተመለሳለሁ።
እኔ ይስሐቅን ነው ያልኩክ እንጂ እስማኤልን አላልኩክም። እስማኤልም ከወገብ ስለወጣ ባርከዋለሁ፣ ታላቅ ሕዝብ አደርገዋለሁ አለው። ግን በሱ አይደለም አለው። ወይት ጠላት ሞተ። በቃ ሳራም ተስፋ ቆርጣ ግባ ወደ አጋር፣ ግዴለም ዛሬ እንደዚህ ቻሌንጅ ህይወትን ቻሌንጅ የሚያደርግ ትዕግስት አስጨራሽ መንገድ የህይወት መንገድ የምትሄዱ አላችሁ። አይዟችሁ አይዟችሁ። የእግዚአብሔር ቃል ህዝቤን አጽናኑ ነው የሚለው። ጌታ ይመጣል። እግዚአብሔር የሚመጣበት ሰዓት አለ። በዚህ በትዕግስት አስጨራሽ ህይወት ውስጥ ዮሴፍ ምን ያህል እንደታገሰ ኢማጂን በጣም ታግሷል። የሚገርመው በግዞት ቤትም ሲወርድ እግዚአብሔር ከዮሴፍ ጋር ነበረ ይላል። እግዚአብሔር በዛም ሲወርድ እግዚአብሔር ከሱ ጋር ነበረ። መጣ እግዚአብሔር በቃ ካለው አሁን ታይሙ ነው አለ። ሃሌሉያ! አሁን የክብር ጊዜ ነው አለው። ሃሌሉያ! ህልሙን ከፈታኩ በኋላ የንጉሱን ኔክስት ፕራይም ሚኒስተር ነው እኮ ነው በሀገሩ ላይ ኔክስት ፕራይም ሚኒስተር አደረገው እግዚአብሔር። ያ ኔሽን ይወጣ ዘንድ ያ ትውልድ ወደዛ ገብቶ እንደ አንድ ኔሽን ይወጣ ዘንድ እግዚአብሔር ስላሰበ ያ ይሁን ያ ይፈጸም ዘንድ ግድ ሆነ። ሃሌሉያ! በፍጹም በምንም ሁኔታ ውስጥ ብታልፉ እግዚአብሔርን ተስፋ አድርጉት። ግዞት ቤት ውስጥ ገባክ፣ ራይክ አለቀ፣ ሞተ በቃ አሉት። አልሞተም። ዮሴፍ በህይወት አለ። ኢየሱስ ጌታ ነው። ያንቺ ነገር በህይወት አለ። ምድሬ በህይወት አለች። ገና ድንቅ ያለው እኔ እኮ እሱን ነው የማውጀው። በምድሬ ላይ መልካም ለጻድቁ መልካም ይሆንላል በለው ነው የሚል። በቃ በሉት ይሆናል፣ መልካም ይሆናል። እግዚአብሔር ያስባታል፣ እግዚአብሔር ይጎበኛታል። ዴር ኢዝ ኤ ዴይ እግዚአብሔር የሚመጣበት ቀን። እግዚአብሔር ይባረክ። የእሱ ቀን አለ። የምሕረት እጁ የምትዘረጋበት ቀን አለ። ትዕግስት አስጨራሽ ህይወት ጌዲዮን ይኖር ነበረ። የታለ እግዚአብሔርን ኩሽን ያደርጋሉ። አዎ የታለ ተአምራቱ የታለ? ካስገባው ቦታ የተነሳ ከምታልፉበት ነገር የተነሳ ጌዲዮን ከሚያልፍበት ነገር የተነሳ እግዚአብሔር ራሱ ተገልጦለት መልአኩ እዛ ጋር መጥቶ አንተ ብርቱ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ከኔ ጋር ነው ብሎ ጥያቄ በራሱ ላይ ጠየቀው። ኢቭን መገለጡ ራሱ እግዚአብሔር ከሱ ጋር እንደሆነ ያረጋግጥለትም፣ ግን የገባበትን የህይወት ጥልቀት የመከራ ብዛት ያሳያል። ሲገለጥለት በእርግጥ እግዚአብሔር ከኛ ጋር ነው አለ። ጥያቄ ራሱ መልሶ ጠየቀው። እግዚአብሔር ካንተ ጋር ነው አለው። በእርግጥ እግዚአብሔር ከኔ ጋር ነው አለው። አዎ he is with you። አንተ ብርቱ ኃያል ሰው። ከደረሰባቸው ከጠላቶቻቸው ጭንቀት የተነሳ ጠላቶቻቸው ስላስጨነቋቸው የማይሆን ቦታ ስላስገቧቸው የማይሆን ቦታ ጠላት ዛሬ ፖዚሽን አድርጓችሁ ይሆን? የማይሆን የማታስቡት በዘመናችሁ እዚህ ቦታ ራሴን አላገኘውም ብላችሁ እዛ ቦታ አስቀምጣችሁ ሊሆን ይችላል። እግዚአብሔር ከዛ ውስጥ ማውጣት ይችላል። ኢየሱስ ጌታ ነው። ከዛ ውስጥም ማውጣት ይችላል። እኔ ራሴ ገርመኛል እንዴት ሆኜ እዚህ ጋር እንደደረስኩ። እግዚአብሔር ከዛ ውስጥ ማውጣት ይችላል። ከእንደዚህ አይነት ካለቀ ነገር ውስጥ ከተዘጋ ነገር ውስጥ ማን ሊያወጣን ይችላል? ከሚዲያም እጅ። ሚዲያም ምግብ እንዳይበላ በእስራኤል ላይ በብርቱ የመጣ ነው። ማን ከነሱ እጅ ያስመልጠናል? ማን ሊያድነን ይችላል? በጣም ተስፋ ቆርጦ ነበረ። እግዚአብሔር መጥቶ አንተ ብርቱ ኃያል እግዚአብሔር ካንተ ጋር ነው ሲል እግዚአብሔር ከኛ ጋር ከሆነ ያ ሁሉ ታምሬት አለ። ምክንያቱም ምግብ እንዳይበላ ኮንፋይንድ ወደሆነ ወደማይመች ቦታ ነው ጠላት ያስገባው። ህይወት አንዳንዴ በዚህ አይነት መንገድ ትወስደናለች። አንዳንዴ እንደዚህ አይነት አጣብቂኝ ህይወት ውስጥ ግዴታ ሊሆንባችሁ ይችላል። አንዳንድ የግዴታ መንገዶች ሊኖሩ ይችላሉ፣ ትዕግስት አስጨራሽ መንገዶች። ግን እግዚአብሔርን ተስፋ አድርጉት፣ ጌታ በጊዜው ይመጣል። አሜን። የእግዚአብሔር የራሱ የጉብኝት ሰዓት አለ። እግዚአብሔር የሚመጣበት ጊዜ አለ። ጸሎትን ይሰማል። ነገርኳችሁ። እግዚአብሔር የነ ዘካርያስን ጸሎት ሰማ። ጸሎትህ ተሰምቷል። በክፍሉ ዕጣ ሊያጥን ሲገባ ይጸልይ ነበረ። ልጅ ስጠኝ እያለ ይጸልይ ነበር። ጸሎትህ ተሰምታላለች። በዚህ ደስ ይበልህ አለው ኢየሱስ ጌታ። ጸሎትህ ተሰምቷል። የሕዝቤን ጩኸት ሰማው።
430 ዓመት በባርነት እግዚአብሔር በቃ አለ። ሃሌሉያ! በቃ አለው ግዞት ቤት፣ በቃ መንከራተት፣ በቃ የምድረ በዳ ጉዞ። አሁን ክብር ይገለጣል። አሁን ክብር ታያለ በህይወት። አሁን የኔን ክብር ታያለ አለው ለዮሴፍ። ከዛ በኋላ ዮሴፍን ያቆመው ነገር በቃ ጥሶ ወጣ። ኢየሱስ ጌታ ነው። ጥሶ ወጣ፣ አስቸኮለው ይላል። የእግዚአብሔር ጊዜ ሲመጣ ማንም እግዚአብሔርን አያስቆም። እሱ ኤልሻዳይ ነው። እሱ አዶናይ ነው። እሱ ሁሉን ይችላል። ሁሉም ማድረግ ይችላል። ሁሉንም መስራት ይችላል። እግዚአብሔር ይባረክ። የእሱ ሰዓት ሲመጣ እሱን ከግዞት ቤት አብርሃምን ጎበኘው፣ ጌዲዮንን አወጣው። ዛሬ በጌታ በኢየሱስ ክርስቶስ ስም በየትኛውም ሁኔታ ጠላት ኮንፋይንድ አድርጎ የማይመች ቦታ ላይ ያስቀመጣችሁ በጌታ በኢየሱስ ክርስቶስ ስም ጠላት ካስቀመጣችሁ ከየትኛውም ሁኔታ ውስጥ መውጣት ይሆንላችሁ። ጥሳችሁ ውጡ። ኢን ጂሰስ ማይቲ ኔም በጌታ በኢየሱስ ክርስቶስ ከተያዛችሁበት ከየትኛውም ነገር ዛሬ ማምለጥ እንዲሆን እኔ ጸልያለሁ። ጠላት ፖዚሽን ካደረጋችሁ፣ ተስፋ ካስቆረጣችሁ፣ ህይወታችሁን ባዶ ካደረገ፣ እንቅልፍ ከነሳችሁ፣ እንዴት ነው የኔ ነገር፣ እንዴት ነው የኔ ጉዳይ ለምትሉ እግዚአብሔር ይመጣል። አሜን። ጌታ ጠብቁት። እሱ የምሕረት እጁ ይዘረጋል። እግዚአብሔር ይባረክ። ይመጣል የኔ ጌታ። ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ አለ። ሃሌሉያ። በማዳን ደስ ይለኝ። ቀንዴ ከፍ ከፍ አለ። የእግዚአብሔር ሰዓት ሲመጣ፣ የጌታ እጅ ስትመጣ፣ የእግዚአብሔር የጉብኝት ሰዓት ሲመጣ ማንም አያስቆም። ማንም። የሚገርም ነው እግዚአብሔርን እጅ የምታዩበት መንገድ። በህይወታችሁ ተለማምዳችሁ ወደማታውቁት ነገር ነው እግዚአብሔር የሚያስገባ። በዘመናት መካከል አይታችሁ ወደማታውቁት ክብር ውስጥ ያስገባችኋል። የእሱ ታይም ሲመጣ ኢየሱስ ጌታ። በፍጹም ተስፋ እንዳትቆርጡ። ቆራጥነት እግዚአብሔር ያላችሁ ቦታ ላይ ትደርሳላችሁ። ዛሬ ፕሮብሌምን እንዴት ነው የምትመለከቱት? ዛሬ እናንተን የመጣው ፕሮብሌም ክራሽ እንዳያደርጋችሁ ዌት ዘ ሎርድ እየጸለዩ ተስፋ እያደረጉ እናንተን ክራሽ ካደረጋችሁ እግዚአብሔር ሲጎበኛችሁ ኃይል አይኖራችሁም። ያንን ለማጣጣም ፕሮብሌምን የምታዩበት አስተያየት መለወጥ አለበት። ወደ ህይወታችሁ እግዚአብሔር እንደደረሰላችሁ እንጂ እንደ መከራው እንደደረሰባችሁ አትመላለሱ። መጽሐፍ ቅዱስ ላይ ስንመለከት እግዚአብሔር ህዝቡን ጎበኘ ይልና ሩትና ኑኃሚን ከዛ ከሞዓብ ወጥተው ሲሄዱ እንመለከታለን። ሁለቱም ሞት ነው ቤታቸውን ያንኳኳው። ሁለቱም ህይወታቸውን እንዲህ አይነት መራራ ነገር መጥቶታል። ግን ለመከራ ያላቸው አመለካከት የሁለቱ ይለይ። ያቺ ቆራጥ ሴት ናት። የእግዚአብሔር ቃል ሲናገር ህዝብሽ ህዝቤ፣ አምላክሽ አምላኬ ነው ብላ ስለወሰነች እንደቆረጠች ስታውቅ ተወቻት ይላል። ኑኃሚን ተወቻት ይላል። ቆራጥነት ፍጻሜዋን ለመጨበጥ እግዚአብሔር የተናገራትን ያን ለመያዝ ሞዓብ አይዘኝም። ሞዓብን ሪፊውዝ አደረገች። ኢትስ ኖት ማይ ዴስቲኒ። ሞዓብ የኔ መጨረሻ አይደለም። አሁን ያለሽበት መጨረሻሽ አይደለም። መንገድሽ ሊሆን ይችላል። ምናልባት ከፊት ለፊታችሁ እንደነሱ የኤዶምን ምድረ በዳ ልትሻገሩ ትችላላችሁ። በውስጧ የሚጮህ የእግዚአብሔር ተስፋ አለ። እግዚአብሔር በዘመናት መካከል ለአብርሃም የተናገረውን አሕዛብን ባንተ ባርካለሁ እንዳለው በኢየሱስ ክርስቶስ አሕዛብ እንዴት ወደ እግዚአብሔር መንግስት እንደገባን የምታሳይ ምሳሌ ነበረች። ያ ምሳሌነት ሊፈጸም የሚችለው ያን ሞዓብን ስትለቀው ነው። ሞዓብን ካለቀቀች በስተቀር እግዚአብሔር ያ በውስጧ የተናገራት ነገር ፍጻሜነት የለውም። ነገር ግን መንገዷ ከባድ ነበረ። የምትጓዘው መንገድ ትዕግስት አስጨራሽ ነው። በህይወቷ የተለያየ ነገር ደርሷል። በያንግ ኤጇ ባሏም ግን ለመከራ ለህይወት ያላት አመለካከት ይኸው ራዕይ ያለው ሰው እግዚአብሔርን ተስፋ የሚያደርግ ሰው አመለካከቱ መለወጥ አለበት። እግዚአብሔር በዘመናት መካከል በህይወታችሁ እንዲሰራ ከፈለጋችሁ አመለካከታችሁን ቀይሩ። ለችግር ያላችሁ አመለካከት እንዴት ነው? አመለካከቷ የሚገርም ነው። ዮሴፍ አመለካከቱ በጣም የሚገርም ነው። እግዚአብሔር ለዚህ ጊዜ ነው የላከኛል። ይሄ የሚገርም አመለካከት ነው። እንዴት በምድረ በዳ በብቸኝነት በስንት መከራ አልፌ አላላችሁም ወንድሙ? እግዚአብሔር ለዚህ ጊዜ ነው የላከኛል። የሚገርም ነው። ይሄ የእግዚአብሔርን ሐሳብና የመከራን የምትቀበሉበት መንገድ። እግዚአብሔር ለዚህ ጊዜ ነው የላከኝ። ኔሽን ይወጣ ዘንድ ነው የላከኝ። እናንተን አተርፍ ዘንድ ነው የላከኝ እንጂ ለሌላ ነገር አይደለም። እኔ ሊያሳዝነኝ ብሎ አይደለም ማለት።
እቺም ሴት ሞአብ ኢትስ ኖት ማይ ዴስቲኒ፣ መጨረሻዬ ሞአብ አይደለም አለች። ኢቭን ኑኃሚን በጣም ተስፋ ታስቆርጣታለች። ከዚህ ብትሄጂ የሚያገባሽ የለም። ሁ ኬርስ፣ እኔ ስለሚያገባኝ ስለማያገባኝ ሳይሆን እኔ ግን አንድ ነገር ውስጤ ይጮዋል። ውስጣችሁ ቢጮው ነገር እሱ ፍጻሜ ያለው። አም ቴሊንግ ዩ፣ አመለካከታችሁ ለችግር ህይወታችሁን ለሚመታው ነፋስ አመለካከታችን መቀየር አለበት። ያቺ ሴት የተመለከተችበት ስሙን ለውጥታለች። ለራሷ ስሟን ቀየረች። ዛሬ መከራ በህይወታችሁ የሚያልፈው ነገር ስማችሁን አስቀየራችሁ። እኔ ላይ የሚያልፈውማ ብላችሁ ስም ቀየራችሁለት። ያቺ ሴት ግን በጣም የውሳኔ ሴት ናት። ፍጻሜዋን ለማየት በጣም የምትቸኩል ሴት ናት። ቆራጥነትን ይጠይቃል። እግዚአብሔር በዘመናት መካከል በእናንተ ህይወት የተናገረው ይፈጸም ዘንድ በፍጹም የስንፍና ቃል ካፋችሁ አታውጡ። ምክንያቱም እግዚአብሔር የሚመጣበት መንገድን አታውቁት። መርዶክዮስ በፍጹም አላሰበም። ኑኃሚን አላሰበችም። ሩት መጽሐፉን በራሷ ስም እንደምትጽፈው አሕዛብ እኮ ናት። ስሙን በራሷ ስም ጻፈችው። መጽሐፈ ሩት ነው። የውሳኔ ሰው። ፍጻሜን ለመጨበጥ በፍጹም ተስፋ አትቁረጡ። ሞአብ ኢዝ ኖት ማይ ዴስቲኒ አለች። እዚህ ጋር አልቆይም አለች። እታገሳለሁ አለች። ግን አለች ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው አለቻት። በመጽሐፍ ቅዱስ ከተጠቀሱት ስለጀገነች፣ ስለቆረጠች፣ በውስጧ የምትሰማው ድምፅ ስላለ ወደ አዲስ ኪዳን ገባች። በኢየሱስ ጀኔሬሽን ውስጥ አለፈች። አሕዛብ ናት። ሺዝ ፎርቢድን። ሞአብ ፎርቢድን ነው። ሞአብ ተረግሟል። እስከ 10 ትውልድ እግዚአብሔር እንዳይገባ ብሏል። ህዝቤን አስጨንቋል ብሏል። ዘዳግም መጽሐፍ ላይ ስትመለከቱ ፎርቢድን የሆነው ነው። ያን ሰብራ ነው እግዚአብሔር ስለተናገራት የገባችው። ኖ አለች። አልቆ እንደዚህ መሆናል። ፍጻሜን ለመጨበጥ እግዚአብሔር ያሳያችሁን ለመያዝ ካሰባችሁ ኖ አንስቶፐብል ውመን ናት። ዮሴፍ አንስቶፐብል ነው። የሚያቆመው የለም። እስር ቤት እሱን አይዘው፣ ሴት እሱን አታማልለውም። ከእግዚአብሔር ራእይ ጋር አይገናኝም ብሎ ጨርቁን ጥሎ ነው። ወንድሞቹ ወደዛ ቢገፍትሩም ኢትስ ኦልራይት፣ ለምክንያት ነው። የእግዚአብሔር አብሮነት የእሱ ፕሬዘንስ ከኔ አይለየኝ እንጂ፣ መገኘቱ አይለየኝ እንጂ። ሃሌሉያ። እቀጥላለሁ። እቺ ስሟ ፕሌዘንት የሆነው ስሟ መልካም ሴት የሆነችዋ ኑኃሚን ወደ ሀገሯ ስትገባ ማራ በሉኛለች። በህይወታችሁ ዛሬ ለሚመታችሁ ነገር፣ ህይወታችሁን ቴስት ለሚያደርገው ነገር አመለካከታችን ማተር ያደርጋል። እውነቴን ነው የምላችሁ፣ አመለካከታችሁ በጣም ማተር ያደርጋል። እግዚአብሔር ይቀይርልን። አሜን። እግዚአብሔር መጥቶ ሲጎበኛችሁ፣ እግዚአብሔር መጥቶ ቤታችሁን ሲጎበኝ እንዳታፍሩ። በቃ እግዚአብሔር መልካም ነው በሉ። ለዛ ነው በመጠበቂያ ላይ አምላኬን እጠብቀዋለሁ። ፍርድ ተጓሏል ብሎ ነው ዕንባቆም የገባው ምዕራፍ 1 ላይ ፍርድ ኃጢአን ጻድቁን እንደዚህ ያስጨነቀ ምንድን ዋስ ጎይንጎ ብሎ ነው የገባው። ከዛ በኋላ ግን እግዚአብሔር ቸር አይደል? እንደሱ አይደል? የእግዚአብሔርን ክብር ሲያይ፣ የእግዚአብሔርን ታላቅነት ሲመለከት ተወው ያንን። በቃ ምንም እንኳን በለስ ባታፈራ፣ እንዲህ ነው ያለው። ምንም ቢሆን በመጠበቂያ ላይ ጠብቁት። እግዚአብሔር ለምድራችሁ ጠብቁት፣ ለትውልዳችሁ። ዛሬ በቤታችሁ ላለው እንቆቅልሽ ሁሉ እግዚአብሔርን ጠብቁት። ለራእያችሁ እግዚአብሔር ለተናገራችሁ ይፈጸማል ላላችሁ በዘመናችሁ ይሆናል ብሎ ለተናገራችሁ ነገር ሁሉ ዌይት ዘ ሎርድ። እግዚአብሔር ውብ በሆነው ሰዓት ወደ እያንዳንዳችሁ ቤት ይመጣል። ታሪክን ይገለበጣል። ሃሌሉያ። ነገሩ ተገለበጠ አለ። ሃሌሉያ። ነገርን ይገለበጣል። ያ እስር ቤት ተገለበጠና ተራ ቤት እኮ አልገባ። እግዚአብሔር ሲመጣ ተራ ቤት እኮ አይደለም። ይኸውላችሁ የክብር ቀን ማለት ልዩ እኮ ነው። ኢየሱስ ጌታ ነው። ዮሴፍን ስትመለከቱ አስቸኩለው ብሎ ወደ ንግስና አስቸኩሎት ወደ ንግስና ቤት ነው የገባው። መርዶክዮስን ስትመለከቱ የንጉስ ዘውድ እኛ ሀገር ላይ የንጉስ ዘውድ አለ። እዚህ ንግስቲቷ የምታደርገው የነበረው። ከዛ በኋላ ደግሞ ንጉሱ አሁን እያደረገው ያለው እሱ ጭንቅላታቸው ያለው ኢንቢሊየን ነው የሚያወጣ። ዳይመንዱ እዚህ ላይ ሚሊየን ሳይሆን ኢንቢሊየን የሚያወጣ። መጪው ዓመት ላይ ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ